ማህደረ ዜና የኢትዮጵያ ብሔራዊ ምርጫ ቦርድ እንዳስታወቀው ባለፈው ግንቦት በተደረገው ምርጫ በድፍን ትግራይና በ8 የአማራ ክልል የምርጫ ክልሎች የሚኖረው ሕዝብ አልመረጠም። የድምፅ አሰጣጡ የታጎለ የተጭበረበረና የታገደባቸው አካባቢዎች እንዳሉም ቦርዱ ያን ያስታውቆ ነበረ። ብዙ የፖለቲካ ፓርቲዎች አንድም አልተወዳደሩም፣ ሁለትም የተወዳደሩት የፓርቲነት ፍቃድ ላለመነጠቅ ያክል ብቻ ነበረ። ከሁሉም በላይ ከ1999 ወዲህ የኢትዮጵያን ሕዝብ ብዛት በትክክል የሚያውቅ የቆጠረውም የለም። ብሔራዊ ምርጫ ቦርድ ግን ኢትዮጵያ መረጠች አለ ያኔ። ባለፈው ሳምንት ማብቂያ በተጠናቀቀው ምክክርም ህወሓትን ይዞ ፋኖን፣ ኦነሰን፣ የቤኒሻንጉል የጋምቤላ ክልሎች አማጽያንን አክሎ ገሚስ ኦብነግን እንደ ኦነግ፣ ኦፌኮ የመሳሰሉ ተቃዋሚ የፖለቲካ ፓርቲዎችን፣ ውጭ ሀገር የሚገኙ የፖለቲካ የአካባቢ የመብት ተሟጋቾች ማኅበራትን ጨምሮ 4 ዓመታት በፈጀው የምክክር ሂደት አልተካፈሉም። የምክክር ኮሚሽኑ ግን ኢትዮጵያ መከረች እያለ ነው። ኢትዮጵያ በእርግጥ የትኛዋ ትሆን? ለ40 ቀናት በተሰየመው ጉባኤ የተካፈሉት 4000 ሰዎችስ የወከሉት ኢትዮጵያዊ የትኛውን ነው? በጉባኤው ላይ ራሱን ወክሎ የተሳተፈው የዶይቼ ቬለ የብራስልስ ዘጋቢ ገበያው ንጉሴ ግን ተስፈኛ መሆንን መርጫለሁ እያለ ነው። ተስፋ አለ? እኔ እንግዲህ ተስፈኛ መሆንን መርጫለሁ። ነጋሽ፣ ሙስና ይሁን ሰዎችን በጎሳ ማፈናቀል ወይም ጸጥታ ማወክ የመንግስት ትልቅ ድክመት ነው። ለዚሁ መንግስት ነው አሁን ሪኮሜንዴሽን የተሰጠው። ይህን ህዝብ እንዳለ እንደተካደ ነው የሚቆጠረው ምንም ነገር ካልተፈጸመ። የዛሬው ዝግጅታችን ከገበያው ንጉሴ ጋር የተደረገ ቃለ ምልልስ ይቀርብበታል። አብረን እንቀጥል። ገበያው እንኳን ደህና መጣህ። እንኳን ደህና ቆየኝ ነጋሽ። ተወያያችሁ ነው ተመካከራችሁ ነው የሚባለው? ተመካከርንም ተወያየንም ሁለቱንም ነው። ችግር የሚያስወግድ አይነት ነው። በችግር መሃል ነው የእናንተ ምክክር የተደረገው። ግጭቶች አሉ። ስርዓት አልበኝነት በየአካባቢው ነግሷል። የኑሮ ውድነትም ህዝቡን ግራቀኝ እያላጋው ነው። በዚህ መሃል ነው እንግዲህ ይሄ አገራዊ ምክክር የተባለው ኮሚሽን እናንተ የተሳተፋችሁበትን ወደ 40 ቀን ገደማ የፈጀ ምክክር ያደረገው እና አንዳንዴ የአሳው አጥንት ጉሮሮ ውስጥ ተሰንቅሮ ወረንጦ ከመፈለግ ይልቅ መንጠቆህን እንደገና ሌላ አሳ ለማጥመድ የመሳል አይነት ነው የተደረገው ነው የሚባለው። ምንድን ነው እስቲ አጭር አስተያየት? ብዙ ችግሮች አሉ። ግን ችግሮቹን እያንዳንዳችን ምን ያህል ተረድተናቸዋል? የችግሮቹን የሌላውን ህመም ሌላው ምን ያህል ተገንዝቦታል? ስለዚህ በዛ ጉዳይ ላይ ተሰባስቦ እነዚህን የጋራ ችግሮች በሚገባ በጥልቀት የማየትና ህመምን የመካፈል እነዚህን ችግሮች በጋራ እንዴት ነው መወጣት የሚቻለው፣ ከዚህ እንዴት ነው መውጣት የሚቻለው የሚል እንዳልኩ ክርክርም ውይይትም የተካሄደበት ነው የሚመስለው። እሺ፣ ነገር ግን ኢትዮጵያውያን ብዙ ጊዜ በተለይ የኢትዮጵያ ፖለቲከኞችና ልሂቃን የሚባሉት ምሁራን ጭምር ልዩነቶችን ምናልባት ወደ ግጭት የሚያመሩ ቅሬታዎችን ለማስወገድ ውይይትና ክርክር አያውቁም ነው የሚባለው። እርግጥም ምናልባት ባለፉት 60-70 ዓመታት እንደታየው የአንድ የፖለቲካ ፓርቲ አባላት አንድ ርዕዮተ ዓለም የሚያራምዱ ለአንድ ዓላማ የቆሙ ኃይላት እርስ በርስ እየተገዳደሉ ነው ኢትዮጵያ እዚህ የደረሰችው። ውይይት ለምደናል፣ ክርክር ለምደናል። ተከራክሮ ሰጥቶ ተቀብሎ ወደፊት መቀጠልን አይነት ይሄ የአሁኑ ምክክር ይህንን ያሳይ ይሆን? ይሄ የአሁኑ ምክክር እንዳልከው በዚህ ለብዙ ጊዜ ውይይት ባልነበረበት ሁኔታ፣ ፉክክርና ጥል በነገሰበት ሁኔታ አሁን እንደገና ወደ ውይይት የተመለስንበት ነው ማለት ይቻላል። ምክንያቱም ውይይት ኢትዮጵያውያን አያውቁም ማለት አይቻልም ነጋሽ። ምክንያቱም ኢትዮጵያውያን እንደ ማህበረሰብ ፖለቲከኞች ነው ያልኩት፣ ፖለቲከኞችና ልሂቃን ነው ያልኩት። ኢትዮጵያውያንማ ልዩነታቸውን በሽምግልናም ምንም ይባል በየአካባቢያቸው እየፈቱ ነው የቀጠሉት።
ትክክል ነው። ፖለቲከኞቹ ቀደም ሲልም ቢሆን በጉልበት ነው ግዛቶቻቸውን፣ ፖለቲካቸውን፣ ስልጣናቸውን የሚያስከብሩት። ዘመናዊ ፖለቲካም ቢሆን እንደዚሁ በርዕዮተ ዓለም በለው አሁን ደግሞ በብሔር በመከፋፈልና በመናቆር ነው ያለውና ፖለቲከኞቻችን ውይይት ያውቃሉ ማለት አይቻልም። መደማመጥ የለም። መደማመጥ በሌለበት ሁኔታ መግባባትም የለም። ስለዚህ ወደ አመፅና አሁን ወዳለንበት ሁኔታ ነው እየወሰድን ያለው። ምናልባት ያሁኑ ኢትዮጵያ እንደ ማህበረሰብ በውይይትና በመደማመጥ ችግሮቿን የምትፈታበትን ስልት አሁን የገባንበትን ችግርም ለመፍታት ያንን ዘዴ ወደ ተመልሶ የማምጣት እና ፖለቲከኞች ቁጭ ብለው ከተራው ህዝብ ጋር መደማመጥ፣ መጀመሪያ የጋራን ችግር መረዳት፣ ችግሩን መቀበል፣ ይሄንን በመጀመር ነው ከዚህ አመፅና በዚህ አዙሪት መውጣት የምንችለው የሚል ጅማሮ ያመጣ ይመስለኛል። ስለዚህ የአሁኑ ውይይት ከሌሎቹ ንትርኮች መደማመጥን መሰረት አድርጎ የጋራ መፍትሄ ለመፈለግ የሚደረግ ጥረትና እንዳልከው ያልነበረን ባህል ግን መኖር ያለበትን ባህል ይሄን የመደማመጥና ውይይትን ለማስረጽ የተደረገ ጅማሮ አድርጌ ነው የማየው። ገለልተኛ አይደለም ነው የሚባለው ኮሚሽኑ። በእርግጥም እንዳየነው ፓርላማው ነው የኮሚሽኑ ኮሚሽነሮችን የሾመው። ከፍተኛ የሆነ የመንግስት ጣልቃ ገብነት አለበት ነው የሚባለው። በዚህ ምክንያት ብዙ የፖለቲካ ፓርቲዎች በምክክር ሂደቱ ከመጀመሪያው ጀምሮ ይሄ 4 ዓመት በፈጀው ሂደት ውስጥ አንሳተፍም ብለው ራሳቸውን አግልለዋል። የመንግስት ቀጥታ ጫናም አለበት በሚል አሁን ነፍጥ ይዘው የሚዋጉ ኃይላት፣ የተለያዩ ኃይላት አልተሳተፉም። ገለልተኛ ያልሆነ ኮሚሽን ያዘጋጀው ምክክር ምን ያህል የኢትዮጵያ ምክክር ይሆናል? እኔ በመሰረቱ ምንም ይሁን ምን ምክክር ከተጠራ መመካከር አስፈላጊ ነው ባይ ነኝ በግሌ። እንዳልከው ግን ይህ ኮሚሽን አወቃቀሩ፣ አሰራሩ ገለልተኛ አይደለም የሚል ቅሬታ ይነሳበት ነበር። እኔም ሲሄድም በይሄ ጥርጣሬ ያለኝ እንዴት እንደሆነ በጥንቃቄ ነበር እያየሁ ሄድኩት። እኔ አፈጻጸሙ ስራዎቹን ሳይ እና በነበርኩበትም ጊዜ አደረጃጀቱም አወቃቀሩም ሳየው ፕሮፌሽናሊ በሙያ አንጻር የተለየ ተልእኮ ከማስፈጸም ይልቅ ስኬት እንዲኖረው ይሄ ውይይት ለማድረግ የተደረጉ ጥረቶችን ነው ያየሁትና ምናልባት የአወቃቀሩና የሰዎቹ አመራረጥ በተወሰነ ኃይል ሊሆን ይችላል። ግን ግለሰቦቹ እየሰሩት ያለው ስራና እየሰሩት ምናልባት ፕሮፌሽናል የሆነ ስራ እንደሰሩ ነው እና ወይም እየሰሩ እንደሆነ ነው ያየሁት። ቅሬታውን ያለ ቢሆንም በተግባር ግን የመጡበት ሂደት አሁንም የነበረው የስራ ሂደት ይህንን ነው እና እንደተባለው የተወሰነ ዓላማ ለማራመድ ያዘጋጀው አይነት ፎረም እንዳልሆነ ወይም ስብሰባ እንዳልሆነ ነው የተረዳሁትና ስለዚህ ገለልተኝነቱ በስራው ሲታይ ብዙም የሆነ የተወሰነ ዓላማ የሚያራምዱ ኃይሎች አለመሆናቸውን ነው እና እንደተፈራው ገለልተኝነቱ ጥያቄ ውስጥ ቢገባም በአፈጻጸሙና በስራዎቹ ላይ ግን ፕሮፌሽናል የሆኑ ስራዎች የታዩበት ነው እና በእኔ በኩል በዛ ላይ የተረዳሁት። ወደ ምክክሩ እንሂድ። ነፍጥ አንግበው የሚታገሉ የአማራ ይባሉ የኦሮሞ፣ ምናልባት አሁን ደግሞ ወደ ትግራይ አካባቢ አማጽያን አሉ። እነዚህ አልተሳተፉም። በሰላማዊ መንገድ ፖለቲካዊ ትግል የሚያደርጉ የፖለቲካ ኃይላትም አልተሳተፉም። ብዙ ምሁራንና ስለ ፖለቲካ እናውቃለን የሚሉ ወገኖች አልተሳተፉም። ቅሬታቸውንም እየገለጹ ነው። ይሄ ምክክር እናንተ አሁን ያቀረባችሁትም ምክረ ሐሳብ በሌሎቹ ዘንድ እንዴት ነው ተቀባይነት የሚሆነው? ቅሬታ ባላቸው ወገኖች ዘንድ በመጀመሪያ ደረጃ በመሳተፍ እና አለመሳተፍ ጉዳይ እንዳልኩህ ምንም ይሁን ምን እኔ በምክረ ሐሳብ ደረጃ በእንዲህ አይነት ጉባኤ ላይ የፖለቲካ ዓላማ አለኝ ብሎ በኢትዮጵያ ችግር ላይ የሚንቀሳቀስ ኃይል ምንም ይሁን ምን ባለው ሁኔታ ለመሳተፍ አለመፈለግ እኔ በግሌ ትክክል አይደለም ነው የምለው። እንዳልከው በትጥቅ ላይ ያነገቡ ኃይሎች እና እየታጠቁ ያሉ ኃይሎች ምን ያህል ወደ ውይይቱ እንዲመጡ ዋስትና ተሰጥቷቸዋል፣ ምን ያህል አመች ሁኔታ ተፈጥሯል የሚለው ጥያቄ በትክክል ይነሳል። ተገቢው ጥረት ተደርጓል የሚለውን እርግጠኛ አይደለሁም። የተደረገ አይመስለኝም። ይህ ግን በሰፊው በውይይቱ ላይ በሰፊው ተነስቷል። አሁንም መንግስት እነዚህን ኃይሎች ወደ ውይይቱ ለማምጣት ያደረገው ጥረት በቂ አይደለም፣ ከዚህም በላይ ሄዶ ወደ ውይይት ማምጣት፣ ሰላም ማውረድ ይገባዋል የሚል ትኩረት ተሰጥቶታል። ላቋርጥህ ገበያው፣ የተነሱ ነገሮች አሉ። ለምሳሌ አንዱ አማጺ ቡድን እዚህ ድርድር ላይ ለመካፈል ይሄ ያስፈልገኛል ብሎ ያቀረበው ቅድመ ሁኔታ ከነበረ ከሌለ ደግሞ እዛ ያላቸው ተሳታፊዎች ይሄኛውን አማጺ ቡድን ወደ
ወደ ውይይት ለማንጣት ይሄን ቅድመ ሁኔታ መንግስት ማሟላት አለበት የሚል አይነት እንደ ምክረ ሐሳቡ ሁሉ የተሰጠ አስተያየት አለ? ሰምተሃል አንተ? ምናልባት አንተ ቡድን ውስጥ? እኔ ቡድን ውስጥ አይደለም፣ ግን የተነሱትን ሀሳቦች እና ክርክር የተደረገባቸውን ከየቦታው መስማት ይቻላል። ስለዚህ በዚህ ጉዳይ ላይ ግን አማጽያን መንግስት ካሁን ያደረገው ጥረት በቂ አይደለም የሚል በመንግስት ላይ ከፍተኛ ክሪቲሲዝም ወይም ወቀሳ እንደነበረ ታዛቢዎቹም ተከራካሪዎቹም ተወያዮችም ያነሱ እንደነበረ አውቃለሁ። ከዛ አንጻር የተወሰነ ኃይል በደንብ ውይይት ተደርጎ ተጋብዟል፣ የተወሰነ ኃይል ግን በቂ ግብዣ አልተደረገለትም የሚል ሁሉ ተነስቷል እና ካስፈለገ የሚቻለውን ያህል መንገድ ተሂዶ እነዚህን ኃይሎች ለማምጣት ሙከራ መደረግ አለበት የሚል ሀሳብ ተነስቷል። በአንጻሩ ደግሞ በኮሚሽኑ በኩል እስከ መጨረሻው ሰዓት ድረስ ዋስትና እስከ መስጠትና የሚያስፈልገውን ሁሉ ለማድረግ ዝግጁ መሆናቸውን ኮሚሽነሩ ራሳቸው ሲያስረዱ ነበር። የተደረጉ ጥረቶችም እንዳሉ ይገለጻሉ። ያም ሆኖ ግን በቂ አይደለም። አሁንም ወደ ሰላም ለማምጣት አሁንም በቀጣይ በውይይት ለማሳተፍ መንግስት እንደመሆኑ መጠን ከሚገባው በላይ መሄድ አለበት የሚል ምክረ ሀሳብ እንደቀረበ አውቃለሁ። 400 ምክረ ሀሳብ ነው የተባለው ከእናንተ ከተመካካሪዎች የቀረበው። ከነዛ ውስጥ 4ቱ ናቸው ያላግባቡት ወይም ልዩነት አለባቸው የተባለው። አንደኛው እንደገባኝ ኢትዮጵያ አሁን ካላት የፓርላማ ስርዓት ወደ ፕሬዚደንታዊ ስርዓት ትቀየር የሚለው ነው። ሌላው በጣም አወዛጋቢ የነበረው የአዲስ አበባ ከተማ የማንነት ጥያቄ ለማትሆን ማን ይግዛት ወይም ያስተዳድራት ነው። ምንድን ነው የሚጠበቀው? አሁን እነዚህ በልዩነት የወጣችሁባቸው ወይም ተመካካሪዎቹ ያልተስማሙባቸው ምክረ ሀሳቦች ምንድን ነው የሚሆኑት? እነዚህ የሚነሱ ችግሮች ሁሉ አሁኑኑ መፍትሄ ይገኝላቸዋል ተብሎ አይደለም የሚጠበቀው። በደረጃው እነዚህ የቀረቡት 400 ሪኮመንዴሽንስ በቀጥታ በተመካካሪዎቹ ስምምነት የተደረገባቸው በጋራ የቀረቡ የጋራ ጥያቄዎች ናቸው። ምክረ ሀሳቦቹ እንደዚህ መሆን አለባቸው የሚሉት እነዚህ ኃይሎች በሙሉ የተስማሙባቸው ነው ማለት ነው። እነዚህኞቹ ደግሞ አማራጭ ሀሳቦች ቀርበዋል። ለምሳሌ የኢትዮጵያ ባንዲራ እንዳለ ይቀጥል ወይም ልሙጡ ይሁን እንደዚህ። ስለዚህ በእነዚህ በሁለቱ አስተያየቶች ላይ አባላት ወይም ተመካካሪዎቹ ሁለቱንም እንደ አማራጭ እንግዲህ የወሳኙ ወይም የሚቀጥለው ተግባራዊ የሚያደርገው ኃይል ሁለቱን አማራጮች ቃለ ጉባኤዎችን አይቶ ወይም የተለያዩ ዶኩሜንቶችን ሰብስቦ አንዱን ሊወስድ ይችላል ማለት ነው። ሌላው ለምሳሌ ያህል የፕሬዚዳንሻሉም በምልአተ ህዝቡ ይመረጥ ወይም በፓርላማው ይመረጥ፣ እነዚህ ነገሮች የአዲስ አበባ ጉዳይ የቀረቡ በትክክል በስምምነት የደረሱባቸው የተባሉ በፌዴራል ስር ትሁን ራሷን የቻለች ትሁን፣ በሌላ አንጻር ደግሞ የኦሮሚያም ዋና ከተማ ትሁንና ይሄ ዋና ከተማ መሆኗ ደግሞ በህገ መንግስቱ ይቀመጥ አይቀመጥ የሚል ሀሳቦች አሉ። እነዚህ ሀሳቦች በልዩነት የቀረቡ ሀሳቦች ለአስፈጻሚው ክፍል ተግባራዊ ለሚያደርገው ክፍል ይቀርባሉ ማለት ነው። አስፈጻሚው ክፍል በተለያዩ ነገሮችን ግምት ውስጥ አስገብቶ አንዱን ማድረግ ይችላል ማለት ነው። በዛ አንጻር ነው የምረዳው። አሁን የቀረቡት ምክረ ሀሳቦች 400 የሚሆኑ 4 ልዩነት ያለባቸው ኮሚሽኑ ቀርበዋል። ኮሚሽኑ ደግሞ ለምክር ቤቱ ነው የሚያቀርበው መሰለኝ በአሰራር ሂደቱ ለኢትዮጵያ የህዝብ ተወካዮች ምክር ቤት የህገ መንግስት ማሻሻያ የሚያስፈልጋቸው ናቸው። ምንድን ነው ቀጥሎ የሚሆነው? ምክር ቤቱ እነዚህን የተቀበላቸውን ሀሳቦች ሁሉንም ይቀበላል ማለት ላይሆን ይችላል። ነገር ግን እነዚህ ምክረ ሀሳቦች ስራ ላይ የዋሉ ካለ ሪፈረንደም ይጠራል ወይስ ራሱ ህገ መንግስቱን ያሻሽለዋል? ስለዚህ የሚታወቅ ነገር አለ? ብዙ ግልጽ አይደለም። በእርግጥ ግን በትክክል ብዙዎቹ ሳይሆኑ ህገ መንግስት መሻሻል የሚያስፈልጋቸው ጥቂቶች አሉ። የህገ መንግስት መሻሻል የሚያስፈልጋቸው ራሱ ህገ መንግስቱም እንዳለ ሪቫይዝ መደረግ አለበት የሚል ሀሳብ አለ። እነዚህ እንግዲህ የህገ መንግስት መሻሻል የሚያስፈልጋቸው ጉዳዮች እንደተባለው የህገ መንግስት መሻሻል የሚጠይቀውን ሂደት ተከትሎ ህገ መንግስቱ ሪቫይዝ እንዲሆን መንግስት አስፈላጊውን ዝግጅት ሊያደርግ እንቅስቃሴ ሊያደርግ ይችላል። ከዛ በመለስ ግን በርካቶች ከወዲሁ አንደኛ የመንግስትን ቢሮክራሲውን በማሻሻል በአዋጅ በመመሪያ ራስን በመፈተሽ መንግስት ራሱ የችግሩ አካል ነውና የራሱን ኃይል በመፈተሽና በማሻሻል ብዙዎቹን ተግባራዊ ቢያደርግ ብዙ ለውጥ ሊመጣ ይችላል የሚል ነው። ለምሳሌ ያህል በሙስና ያለው በጣም ያስመረረና የሁሉ ጥያቄ የነበረ ይሄ አዋጅ የሚጠይቅ አይደለም። በተለያዩ ክልሎች ይሄ እናንተ መጤናችሁ ነባር ናችሁ እየተባሉ የሚፈናቀሉበት ሁኔታ ይሄ የግድ የህገ መንግስት ለውጥ አያስፈልግም። ዜጎች በየትኛውም ቦታ ተንቀሳቅሰው እንዲኖሩ
እንዲኖሩ መብታቸው እንዲጠበቅ መንግስት በየደረጃው ያሉ የመንግስት አካላት ስራቸውን ስላልፈጸሙ ነው። ይሄ መሻሻል አለበት። ይሄንን እንዲያደርጉ የሚያስችሉ የህግ ክፍተቶች ካሉ መታረም አለባቸው። እነዚህ ነገሮች በዕለት ተዕለት የህዝቡ ችግር የሆኑ ችግሮች ከአዋጅ በፊት ከህገ መንግስት መቀየር በፊት ሊቀረፉ ሊስተካከሉ የሚችሉ ናቸው። እንግዲህ የመንግስት ቁርጠኝነቱና ፈቃደኝነቱ ካለ አዎ የመንግስት ቁርጠኝነትና ፈቃደኝነት አሁንም ትልቁ ጥያቄ እሱ ነው። ምክንያቱም ከዚህ በፊት አሁን በስልጣን ላይ ያለው በፊት ኢህአዴግ በኋላ ብልጽግና የሆነው የፖለቲካ ፓርቲ ስልጣኑን ከያዘ ወዲህ ብዙ ኮሚሽኖች ተቋቁመው ነበረ። አንድ ግማሹ የድንበር ኮሚሽን፣ ግማሹ የማህበራዊ ኮሚሽን ምናምን የሚባል አንዳቸውም የሰሩትን ሳናውቀው እስከ ዛሬ ድረስ ቆይተናል። ይክሰሙ አይክሰሙ የሚታወቅ ነገር የለም። ከትግራይ የሚባለው ወይም የሰሜን ኢትዮጵያ ጦርነት ወዲህ የሽግግር ፍትህ የሚባል ብዙ ሲያወያይ የነበረ ነገር ነበር። የት እንደደረሰ እሱም አይታወቅም። ምናልባት ይሄ የምክክር ኮሚሽንም ብዙ ተደክሞበታል። ቢያንስ ብዙ ገንዘብ ወጥቶበታል። ምንም ከሌላት ኢትዮጵያ ኪስ ካዝና መና ላለመቅረቱ ምንድነው ዋስትናው? ያንኑ መንግስት ነው የምንጠብቀው ማለት ነው። አሁንም በምክር ቤት ውስጥም ቢቀርብ አብዛኛውን መቀመጫ የያዘው ወደፊት በሚቋቋመው ምክር ቤት በስልጣን ላይ ያለው ብልጽግና ፓርቲ ነው። እንደምናውቀው እንደጠቀስከው ሙስና ይሁን ሰዎችን የአካባቢያቸው አንተ የዚህ ተወላጅ አይደለህም ወይም በጎሳ ማፈናቀል ወይም ጸጥታ ማወክ የመንግስት ትልቅ ድክመት ነው። ለዚሁ መንግስት ነው አሁን ሪኮሜንዴሽን የተሰጠው። ተስፋ አለ፣ ስራ ላይ ያውለዋል። እኔ እንግዲህ ተስፈኛ መሆንን መርጫለሁ። ነጋሽ ተስፋ የሚሞተው መጨረሻ ላይ ነው ይላሉ ጀርመኖች። ምክንያቱም አንድ ተስፋ የማደርገው አንደኛ ነገር ይሄ መንግስት እንግዲህ ከሞላ ጎደል ራሱ ይሄ ሁኔታ እንዲከናወን ይሄ ሂደት ይሄ ሽግግር ምንድነው ይሄ ምክክሩ እንዲካሄድ ፈቃደኛ ሆኖ ድጋፍ አድርጎ እዚህ ተደርሷል። ይሄ ኮሚሽን ደግሞ የሚቻለውን ሁሉ አድርጎ ይሄን የመሰለ ትልቅ እና በአይነቱ የመጀመሪያ የሆነ ጉባኤ ጠርቷል። ጉባኤተኛው ደግሞ ከልቡ ይህን የመጣበትን አጀንዳዎችን አስፈጽማለሁ ብሎ ከልቡ እምነት አሳድሮ መጥቶ ከእውነት ከልቡ ተከራክሮ ሀሳቦችን አፍልቋል። ይሄ ሂደት በራሱ ለመንግስት ትልቅ አስተማሪ ነው። ጥያቄዎች ሁሉ እነዚህ አሁን 400 የተባሉት የሁሉም የህዝብ ጥያቄዎች ናቸው። እነዚህ ሰዎች ደግሞ በኮሚሽኑ አሰራር ወክሎ የመጡት የህብረተሰብ ክፍል አለ። የምልአተ ህዝቡ ጥያቄ ነው ማለት ነው። ይህን የምልአተ ህዝቡን ጥያቄ እንግዲህ እንዲከራከሩ፣ እንዲወያዩ፣ ሀሳባቸውን እንዲያቀርቡ፣ እንዲጠይቁ ከተፈቀደ በኋላና ጥያቄውን ካቀረቡ በኋላ መንግስት እነዚህን አለመፈጸም በራሱ ላይ ችግር የሚፈጥርበት ነው ይመስለኝ። ስለዚህ ለራሱም ቢል ከዚህ በኋላ እነዚህን ጥያቄዎች የሚቻለውን ያህል በሚችለው በተወሰነ ደረጃ እንቅስቃሴ አድርጎ ለውጥ ማምጣት የግድ ይሆንበታል ብዬ ነው የማስበው። ይገደዳል። ከዚህ ማምለጥ አይቻልም። በዚህም ምክንያት ነው ኦፕቲሚስት ወይም ተስፈኛ የሆንኩት። በምንም ተአምር ይሄን ያህል ህዝብ ይሄን ያህል ጊዜ ተዘክሮ ለመንግስት የቀረበውን ጥያቄ አሁንም አዳፍኖ ማለፍ ዋጋ የሚያስከፍለው ነው የሚሆነው። በትክክልም የህዝብ ተደራጅቷል። ጥያቄዎችን አደራጅቶ አንድ ላይ አቅርቧል። ስለዚህ እነዚህን ጥያቄዎች ተግባራዊ ካልሆኑ እንደዚሁ በአንድነት ጥያቄዎችን ወደ ማቅረብና ጥያቄውን በተለያየ መንገድ ተቃውሞውን የመግለጽ ሁኔታ ነው የሚለወጠው። ስለዚህ ይህን ህዝብ እንደተካደ ነው የሚቆጠረው ምንም ነገር ካልተፈጸመ እና በተቻለ መጠን የሚቻለውን ያህል የሚደረጉ ለውጦች እና እንቅስቃሴዎች ሊኖሩ ይችላሉ የሚል ግምት ነው ያለኝ። ይሄን ላለማድረግ ይሄንን ሁሉ ጨዋታ መጫወት አልነበረበትም። መንግስት አይኖርበትም። ዋጋም ስለሚያስከፍለው በተወሰነ ደረጃ እንቅስቃሴ ይኖራል። ያ ደግሞ በራሱ ጥሩ ነገር ነው ብዬ ነው የማስበው። ዝግጅቱ እንዴት ነበረ? ማደራጀቱ 4000 ህዝብ ቀላል ቁጥር አይደለም እና እነዚህን በተለያዩ አዳራሾች ከፋፍሎ መጀመሪያ በአንድ ይሁን በሌላ መንገድ እንዲወያዩ ማድረግ ቀላል ነገር አይደለም። ትልቅ የሎጂስቲክስ እውቀትም ዝግጅትም ይጠይቃል። እንዴት አየኸው አንተ?
እኔ ኢምፕሬስ ያደረገኝ ወይም እንደው ያስደመመኝ ይሄ አዘገጃጀቱ ነው፣ ሂደቱ ነው። ግራ ገብቶኝ ነበር። እንዴት ነው የሚካሄደው? በትክክል እያንዳንዱ ሰው ተሳትፎ ሊያደርግ የሚችልበት አሰራር ተዘርግተዋል ወይ የሚል ነው የነበረው። ግን የግሩፕ አከፋፈሉ 500 ቡድኖች አሉ፣ 8 ባለ 500 ቡድኖች አሉ፣ 250 ደግሞ 16 ቡድኖች አሉ፣ 50 አሉ፣ 10 አለ። እያንዳንዱ ሰው በ10 ሰዎች ቲም ውስጥ ገብቶ በአጀንዳው ላይ ከልቡ የሚችለውን ያህል የሚናገርበትና ሀሳቡን የሚገልጽበት አሰራር፣ እነዛ ደግሞ ተጠናቅረው ወደ ላይ የሚሄዱበትና ኮንሶሊዴትድ ሆነው የሚቀርቡበት አሰራር ሪሊ ቅድም እንዳልኩ ፕሮፌሽናል የሆነ ስራና አሰራር ተዘርግቷል ያልኩት እነዚህን በማየት ነው። ስለዚህ በትክክል በ40 ቀን ውስጥ ሁሉም ሰው ቢዚ እንዲሆን፣ ሁሉም ሰው እንዲንቀሳቀስና የራሱን አስተዋጽኦ ሊያደርግ የሚችልበት የአሰራር ፕሮግራም ነው የተዘረጋውና እኔ በዚህ በኩል በጣም የተሳካ የአደረጃጀት የስነ ዘዴው ዲሲፕሊኑ ራሱ ስልጠናው ይሄ ሁሉ ስታየው በሚገባ ኮሚሽኑ ስራውን ሰርቷል፣ አስቦበት ፕሮፌሽናል የሆነ ስራ ሰርቷል ያልኩት ለዚህ ነው። እንደው በሂደቱ ውስጥ እነዚህ ድምጻቸውን በጣም ተናጋሪ ያልሆኑ ሰዎች ድምጻቸው እንዳይዋጥ፣ ደፋር ተናጋሪዎች እንዲገደቡ፣ አወያዮች እንዴት አይነት ሚዛናዊ የሆነ ስራ ሁሉ መስራት እንዳለባቸው፣ አንዳንድ ጊዜ እንደውም አወያዮች ትክክል አልሰሩም ተብሎ የታገዱበት ሁኔታ ሁሉ አለ። ቅሬታዎች ቀርበው እርምጃ የተወሰዱበት ሁኔታ አለ እና እነዚህን ስታይ በአጠቃላይ ኮሚሽኑ የተዋጣ ስራ እንደሰራ ነው የተረዳሁት። እኔ በዚህ በጣም ረክቻለሁ። ከጠበቅኩት በላይ ነው። ገበያው ንጉሴ በብራስልስ የዶቼ ቬለ ወኪል ለሰጠህን አስተያየት ከልብ አመሰግናለሁ። ስልጣን ጨምረህ ይሆን እንዴ? እዛ ደርሰህ ከመጣህ ወዲህ ጨምረህ ይሆን? እሱ እንግዲህ አሁን በተከታይ በደብዳቤ የሚገለጽልህ ይሆናል። በቃ ደህና ዋል።